ካሌብ እንግዲህ ትዕግስትም ሲበዛ ልክ አለው። ማርም እኮ ሬት ይላል ብሎ እንግዲህ ወንድ ልጅ ቆረጠ በማለት የቲናን ግንባር ብሎ እንግዲህ እጁን ለፖሊስ ሰጥቷል ማለት ነው። ምክንያቱ ደግሞ ተፈታተነችው እኮ በጣም ተፈታተነችው ትሁት። ካሌብ ምንም አይነት ትዕግስት አልፈጠረበትም ማለት ነው። ካሌብ በእርግጥ የአባቱን ጨንጓራ ብቻ ሳይሆን የተመልካችንም ጨንጓራ እየጨረሰ ይገኛል። ትሁት ወደ ራሱ እንዲመለስ ታጋሽ እንዲሆን ነገሮችን በትዕግስት እንዲያሳልፍ ብትመክረውም እሱ ግን አይ ያለ በቃ እምቢ አለ። ወንድ ልጅ ቆረጠ አለ። በእርግጥ ቲናም ትፈታተናለች ሰው ማለት ነው። እንግዲህ አባትየውን ሞተ ብላ የውሸት ሰርቲፊኬት አሰርታ መጣች ቤት ማለት ነው። እንግዲህ የውሸት ስታለቅስ በጣም ነበር ያሳቀችኝ ማለት ነው። እንግዲህ ትሁትም ደግሞ አብረን ማስመሰል አለብን፣ እሷ ድራማ እየሰራችብን ስለሆነ እኛም ደግሞ በእሷ ድራማ መስራት አለብን ብላ ካሌብን አሳምና አብራ ድራማ ለመስራት ወሰነች ማለት ነው ትሁት እና ቲና መታ ስታለቅስ ወይኔ አባዬ ይኸውልሽ ትሁት እኔ እኮ ወረቀቱን አሰርቼ መጣሁኝ ካሌብ። አዎ በቃ ሞት የሚያረጋግጥ ወረቀት አሰርቼ መጣሁ። ከዛ ትሁት ናት በጣም ነው ያሳቀችኝ። ትሁት በጣም ነው ያሳቀች ማለት ነው። አራ እንኳንም ማሰራሽ እንኳንም ወረቀቱን ይዘሽ መጣሽ። እዛ ከሚቀመጥ እኮ እዚህ ማራገቢያ እንኳን ይሆናል ስትል ወላሂ በጣም ነው ያሳቀችኝ ማለት ነው። ምክንያቱ ወረቀቱ እዛ ከሚቀመጥ እዚህ ተመቶ ለክሰል ማራገቢያ እንኳን ያገለግላል ስትል እንጂ ሳቄን መቆጣጠር ነበር ያቃተኝ ማለት ነው። እና በመጨረሻም እንግዲህ ከዛ የውሸት ካለቀሰች በኋላ እንግዲህ ካሌብን ይውልህ ንብረቱን በርግጥ መጀመሪያ የዘመዶቻቸውን የምን ጥሪ ነበር የሚባለው? የቀጠሮ ለቅሶ ነው የሚባለው። አዎ የቀጠሮ ለቅሶ እናድርግና በቃ ሰዎቹ ዘመዶቻችሁ የአባትህን ሞት አለ ማረጋገጥ አለብህ አላለችም እንዴ? አቤት ትሁት ቲና ማለት ነው። እና እንደዛ እናድርግ። ከዛ በኋላ እንግዲህ ሀብትና ንብረቱን በስምህ ማድረግ አለብህ አለች። እና እሱም ደግሞ እኔ ልጁ ነኝ አይደል እንዴ? ደግሞ እኔ ብቻ ነኝ ያለሁት፣ ስለዚህ በእኔ ስም ሆናል ሆነ ምንድነው ጥቅሙ ስላት፣ አይ በራስ ስም ማድረግ አለብህ ትለዋለች። እሺ ይላታል። ወዲያው እሺ ይላታል። ከዛም በኋላ ተነስታ በደስታ እየዘለለች ወደ ዳኒ ትሄዳለች። ወደ ዳኒ ከሄደች በኋላ ይኸውልህ ዛሬ ምስራች ይዤልህ መጥቻለሁኝ። ካሌብ ሀብት ንብረቱን በራሱ ሊያደርግ ወሰነ። ከዚያ አባቱን ሞትም ማሳመንኳቸው አመኑ ትለዋለች። ዳኒ በእርግጥ አሁን ወደ ነባባ ወደ ነትወት እየሰራ ነው ያለው። እሱም እያስመሰለ አይደለ? እሺ ጥሩ ነው ይላታል። ቆይ አንተ ለምንድነው ደስ የማይልህ? ደስ አላለህም? እንዴት ነው የምንድነው ደስ የሚለኝ? ለምንድነው ደስ የሚለኝ እንዴ? አንቺ ለምንድነው ቶሎ እንደው ደስታሽን በልኩ የማታደርገው ይላታል። ለምንድነው በልኩ የማደርገው እንዴ? ገንዘብ እኮ ልንካፈል ነው እንዴ? የልፋታችን ውጤት እኮ ሊመጣልን ነው፣ ሊሳካልን እኮ ነው ትላለች። እንግዲህ ቲና ለፍታ ልሳካላት አለ። ከዛም በኋላ ለዲያኒ ምን ትለዋለች? እኔ እንግዲህ ልጁንም ቢሆን እንዲያባቱ ላስወግድ ነው ትለዋለች። ዲያኒም በጣም ይደናገ እንዴ አባትየው ከሞተ ትንሽ ጊዜ እንኳን ሳይሆን እንዴት ነው ልጁን የምትገሊው ይላታል። በቃ እሱን ከገደልኩትማ ሀብት ንብረቱ የሚካፈለኝ የለም፣ ህጋዊ ሚስቱ ነኝ፣ ስለዚህ ሀብት ንብረቱ ለኔ ይሆናል ትለዋለች። ከዛም ዲያኒ ያላስቻለውም እየሮጠ ይመጣና ችግር ተፈጥሯል እና ካሌብን እሷ ለመግደል ትፈልጋለች ይላታል። ትሁት እንደው ምን ይሻላል እንንገረው እንዴ ሲላት፣ አይ እንደ ዘመን ነገርማ የለብንም ትለዋለች። እሺ እና ምን ይደረጋል? የሆነ በችኮላ ቀድሞሱ ገላታላ ስትል እንግዲህ ከካሌብ ማን እንደነገረው አይታወቅም። ነገር ግን በጣም ተናዶ እሳት ለብሶ ነበረ ቲናን ወደ ቤት ስትመጣ እየተቀበላት እና እንዴት አመሸህ የኔ ጌታ አለች። አቤት ማስመሰል። እሱ ግን በጣም ተናዶ ነው እየጠበቃት የነበረው። የውልሽ ጌታሽን እዛው የለመርሽበት ፈልጊ ብሎ እንግዲህ ግንባሯ ላይ ይደቅንባታል። ቲናም በጣም ትደነግጣለች። ኧረ በእናትህ ይሄንን ነገር ወደዛ ዞር አድርግልኝ አለች። በእርግጥ ዲያኒና
ትሁት ይደርሱላታል ብዬ አስባለሁ። ማለት አይተኮስባትም። የተኮሰባትማ ከባድ ነገር ነው የሚፈጠረው፣ ወደ እስር ቤት ነው የሚወረወረው። ስለዚህ የተኮስባታል ብዬ አላስብም። ምክንያቱም ትሁትና ዲያኒ ውጭ ላይ ስላሉ እነሱ ይደርሱላታል። እንግዲህ ዲያኒ ግን በዚህ ሰዓት እንግዲህ በአባባ ልብና በትሁት ልብ እንግዲህ እየነገሰ ይገኛል። የትሁትም እንትን ምክር ሰርቷል ማለት ነው። አባባ ወደ ዲያኒ ጋር ይሄድና አይዞህ አልሞትኩም ይለዋል። ዲያኒም ተመስገን፣ ይሄንን ማን ያምላል? እና አባባም ታዲያ ይኸውልህ ዛሬ የፈለኩ ለሁለት ነገሮች ነው ሲለው፣ ዲያኒም አንተ ብቻ እንኳንም በህይወት አለህ እንጂ በምንም ነገር ብትፈልገኝ አለሁኝ ከጎንህ ነኝ ይለዋል። በመጀመሪያ የኔን ህይወት ለማዳን ከዛች እርጉዝ ተደብቀ ራስን አደጋ ላይ ስለጣልክ በጣም አመሰግናለሁ ይለዋል። ዲያኒም ይሄ እኮ ግዴታዬ ነው፣ እስከዛሬ ድረስ የበደልኩህ ራሱ ካሳ ቢሆነኝ እንዲያውም ያንስብሃል ይለዋል። አባባም ታዲያ እንዴ ህይወትህን እኮ አደጋ ላይ ጣልክ፣ መቼስ ከነፍስ በላይ ሌላ መስዋዕትነት የለም። ዲያኒም በጣም ደስ ብሎት በአንተ ልብ ውስጥ ይቅርታ አግኝቼ ይቅርታ ስላደረክልኝ በጣም ደስ ብሎኛል ይላል። እና አባባም ይልቅ አለመሞቴን ያች ከይሲ ያወቀች አይመስለኝም ሲለው፣ ዲያኒም ይደነግጥና ቲና ኧረ አላወቀችም። አባባም ታዲያ አይ እስካሁን ካላወቀችማ ከዚህም በኋላ ማወቅ የለባትም ሲል፣ ዲያኒም እንዴ ለምን አባባ አንተ እኮ እሷ እኮ የሞትክ መስሏት ሰርቲፊኬት አሰርታ ደስታዋን እኮ እየገለጸች ነው ይለዋል። እና ስለዚህ አንተ በህይወት እንዳለ ተወቅና ደካማ ጎኗን ማወቅ አለባት ሲል፣ አባባ ግን አሁን መናገር የለብህም፣ አይ አንዳንድ ነገሮችን ማስተካከል አለብኝ። እሷ የኔ ህይወት መኖር ማወቅ ታወቀች በድጋሚ ለሌላ ችግር መጋለጥ አይመስልህም? ምክንያቱም እሷ አረፋ ስለማትቀመጥ ይለዋል። እና ዲያኒም እና ምን ማድረግ ይቻላል ይለዋል። ይልቅ አንድ ነገር ተባበረ ሲለው፣ ምንድን ልተባበረ ይለዋል። ይኸውልህ የዚችን የከይሲ ሀሳብ እግር በእግር እየተከታተልክ ምን እንደምታስብ ንገረኝ በሚለው ሰዓት ዲያኒም ይሄ ነገር አስፈላጊ ነው እንደ ሲለው፣ አባባም አዎ ትምህርት ላስተምራት ፈልጋለሁ ይላል። ከስተቷ እንድትማር ነው። ነገር ግን እሷ አትማርም። በስተት ላይ ሌላ ስተት ነው እየሰራች ያለችው። አባባም ታዲያ ይኸውልህ እስከ ዛሬ ድረስ ከእሷ ጋር ነበር፣ አሁን ግን ከኛ ጋር ሆነህ ከኛ ጎን እንደምትሆን መሆንህን የምታስመሰክርበት ጊዜ ነው። በቃ በርታ ብሎ አባባ ይሄዳል። አሁን እንግዲህ ከፍቅረኛው ጋርም ተገናኝቶ ነበረ ዲያኒ ማለት ነው። ይቅርታ ጠይቀዋት ነበር። ነገር ግን ይቅርታ እንደማታደርግለት ተነግረዋለች። እሺ ሌላ ነገር ልንገርሽ ይላታል። ይኸውልሽ አባባ እኮ ተፋታ ይላታል። እና ኤደንም በጣም ደስ ይላታል። እውነትህን ነው በጣም ደስ የሚል ነገር እኮ ነው የምትነግረኝ ትለዋለች። አዎ እና ከአባባም ወደ አባባም ይዟት ይሄዳል። ዲያኒ ያለበትን ያሳያታል። ከአባባም ጋር ተገናኝታ ነበረ ማለት ነው። ስታያቸው በጣም ደስ አላት። እና እነ ዲያኒ ነው ያስፈታኝ፣ እነ ዲያኒ ናቸው በመስዋዕትነት ከፍለው እዚህ ያደረሱ ይችላት። በጣም ደስ አላት። ከዛም ይኸውልህ ዲያኒ ታዲያ አባብ እንዲው እስኪ አሁን በዙ አጋጣሚ ከኤደን ጋር አስታርቀኝ ይላል ማለት ነው እሷ ቤት። ነገር ግን እንዴ ይሄንማ ማድረግ አልችልም፣ አሁን እኮ አብራን ነው ያለችው፣ ይቅርታ ማድረግ ካለባት በራሷን ይቅርታ ማድረግ የምትችለው እንጂ እኔ ስላልኳት አይደለም ይለዋል። ይህችን ጀብድ ተጠቅሞ ይቅር እንድትለው ፈልጎ ነበር። ነገር ግን ይቅር አላለችውም ማለት ነው ሲመስለኝ። እንግዲህ ወደ መጨረሻ አካባቢ ማለት ወደ ድራማው መጨረሻ አካባቢ ይታረቃሉ ብዬ አስባለሁ ማለት ነው። የድራማው መደምደሚያ ካሌብና ትሁት ይጋባሉ፣ ዲያኒና ኤደን ደግሞ ይጋባሉ። ማን ብቻውን ቀረ? ቲና ብቻዋን ትቀራለች ማለት ነው። አሁንማ በትሁት ልብ ውስጥም ገብቷል ዲያኒ። አሁንም ላንተ ትልቅ ቦታ አለኝ፣ በቃ እያመንኩህ ነው ስትለውም ነበረ። ብታይ አባዬም ልክ እንደዚህ ነበር ያለኝ ስትለው እንዴ ይላታል ማለት ነው። አባዬን አግኝተው ነበር እንዴ ስትለው አግኝቸው ነበረ። ለማንኛውም ጥሩ ነገር ነው የሰራኸው፣ በቃ ከዚህ በኋላ አምኜሃለሁ፣ በእኔ ልብ ትልቅ ቦታ አለ። አሁን እየወደድኩ ነው አለች ትሁት ዲያኒን ማለት ነው። በነገራችን ላይ ዲያኒን እንደዚህ እንዲሆን ያደረገችው ትሁት ነች።
መክራው ነው። አሁን ጥሩ ነገር እስከዛሬ ድረስ መጥፎ ነገር ስታበረታታ መጥፎ ነገር ስትሰራ ኑረሃል። እስኪ አሁን ደግሞ መልካም ጥሩ ነገር ስራና የአባዬን ልብ ማሸነፍ ትችላለህ፣ የሱ ጋር መታረቂያ ይሆናል ብላ ወደ ራሱ እንዲመለስ ያደረገችው ትሁት ናት። ትሁት ጎበዝና ጀግና ናት ማለት ነው። ከሁሉም ጎበዝና ጀግና ትሁት ናት። በነገራችን ላይ ትሁቴ ማለት እንደ ስሟ ትሁት ናት፣ ታታሪ ጎበዝ ናት ማለት ነው። ለማንኛውም ቀጣይ እንጠብቃለን እንግዲህ ቲና የእጇን ታገኛለች ወይስ ይምሮ ይለቃታል የሚለውን አብረን የምንመለከት ይሆናል። በእርግጠኝነት ዲያኒና ትሁት ይደርሱላታል፣ ያድኗታል ብዬ አስባለሁ። ትሁት ታድናታለች። እባክህ ካሌብ ታው እንዲያተሳሳት ብላ ለምናን የምታስቆመው ይመስለኛል ትሁት ማለት ነው። አሁን ለምሳሌ አሁን ካሌብ ቲናን እንደዚህ እንትን ቢላት ቢመታት አባቱ ራሱ ይቅር አይለውም። በጣም ነው የሚናደድበት ማለት ነው። አሁን ራሱ እየተናደደበት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቀጣይ በጉጉት እንጠብቃለን።